ከብዳል። አፄ ቴዎድሮስ በፈረስ እየሄዱ አሉ። አንድ ጊዜ አንዱ ሰው ሰክሮ ጌታው ይሄ ፈረስ ይሸጣል? ንጉሱን ማለት እኮ ነው እንግዲህ ተመልከተዋል። እና ሰው ሲሰክር እኮ ንጉስ ሁሉ ነው። እዛ ይሄ አርበኞቹ ይሄ ውሻ ሬሳ ንጉሱን እንዲህ ይላል እንበለው አሏቸው። ታውት ነገ ነው የምናነጋገረው፣ አሁን እሱ አይደለም ማለት በበነጋው እናበሉት አሉ። መጣ ፈረሱን ግዛኝ አሉት። ብያለሁ እንዲህ አለ። አዎ ብለሃል። አይ ትናንት ብቻዬን አልነበርኩም ከነየሾ ከነብቅል ጋር ነበርኩ አላሉ። ስለዚህ አሁን የምነግራችሁ ምንድነው፣ ሲነጋ መከራ እንዳይወርድብን ሁሉ በመጠን ይሁን፣ ሁሉ በልክ ይሁን። እዚያው ደስታ አትፈልጉ። ግብረ ሰዶማዊነትን ግፍን ያመጣው ደስታን ያለ መጠን መፈለግ ነው። ደስታን ማደን ነው። ቁጭ ብላችሁ አሁን ረሃብ አለ፣ በየቦታው ደም እየፈሰሰ ነው። ግን ቁጭ ብላችሁ ጃምባ ሀውሱ ቁጭ ብላችሁ የምታመሹ ወንድሞቻችን፣ የዚህ ዘመን ወጣት ሲያወራ ምን ይላል? በሰላም ነው ይላል። ነውር አይደለም፣ ነውር ነው። በሰላም ነው። በሰላም ይሆንልን። እንግዲህ ወደ ዳዊት መረጃ ደግሞ እንሂድ። ዛሬ ሐምሌ 11 ሰበር ዜና አለ ለመላው ባለማተብ ኦርቶዶክሳውያን እግዚአብሔር ይመስገን እያላችሁ ሁላችሁም ኮሜንት ላይ ጻፉልኝ። መሀል አዲስ አበባ መስቀል አደባባይ ጋር የሚገኘው የቅዱስ እስጢፋኖስ ቤተክርስቲያን እንደሚታወቀው በኮሪደር ልማት መሬቱ ተወስዶበት ምትክ ቦታ ደግሞ እንዲሰጠው ከ2017 ጀምሮ የደብሩ ካህናት፣ አስተዳዳሪ፣ ምዕመናን ጨምሮ ተደጋጋሚ ጥያቄ እያቀረቡ ነበረ። አሁን ላይም ደግሞ እጅግ አስደሳች ዜና ሰምተናል። እግዚአብሔር ስሙ የተመሰገነ ይሁን። የሚመለከተው የመንግስት አካል በቂርቆስ ክፍለ ከተማ ወረዳ 4 ቡልጋሪያ ተብሎ በሚጠራው ሰፈር ለቤተ ክርስቲያኑ የሚሆን 3000 ካሬ ለቤተ ክርስቲያናችን አስረክበዋል ማለት ነው። በዚህም የደብሩ አስተዳዳሪ ካህናትና ምዕመናን እጅግ በጣም ተደስተዋል። ይህ የሚያስደስት ዜና ነው። እግዚአብሔር ስሙ የተመሰገነ ይሁን። አሜን። እናመሰግናለን ወንድማችን። ወደ ዕለቱ ደግሞ መነጋገሪያ ርዕስ እስቲ አያት መሐመድ የነበረችዋ እንግዲህ ያው ምናልባት የምናቃት ልንኖር እንችላለን። ዛሬ ላይ እንግዲህ ወደ ክርስትናው ዓለም መታለች። እናም በዙሪያ ያሉ ከቅልቧ ሆነ አይደለም ይህንን ያለችው የተናገረችው ይላሉ እና ወደ ቀልቧ ስትመለስ ሃይማኖቷን እንዳልቀየረች ሊያረጋግጡልን ማለት ነው። ለማንኛቸውም ግን እሷ የተናገረችው ይህንን ነው። ይህ ነገር ከቅርቧ ሆነ አይደለምና የተናገረችው ብሎ ሆ ያሉ ግሪሳ አቧራ ያስነሷሉ። እግዚአብሔር ይሆናቸው እነሱን። እሷ የተናገረችው ግን ከቅርቧ ሆነ ይሄንን ነው። እንደውም አብዛኛው ሙስሊም ላይ የያዘው ምን እንደሆነ ታውቃለህ? አረበኛውን ወደ አማርኛ ተርጉሞ አለመማሩ እንጂ እኔ ምዕመናን በሙሉ ያጣዋል ብዬ የምፈራለት እምነት ነው። በነገራችን አይኖ በጣም አከብረዋለሁ እምነቱን። ምክንያቱም እምነቱን አልንቅም፣ አከብረዋለሁ፣ አድጌበታለሁ። አሁን ላይ ደግሞ ቤተሰቦች እየኖሩበት ነው። ሁሌ እናቴን ላት ነበረ ቢያድለኝ አስጠምቅሽ ቅዱስ ሚካኤልን አንድ ቀን ብናነግስ በቃ ከመሞቷ በፊት እሷ ጋር አንድ ቀን ቅዱስ ሚካኤልን ማንገስ ፈልጋለሁ። ምክንያቱም አሁን ላይ የሀያት ሚካኤል ይርዳችሁ ምናምን ማለት ደረጃ ስለደረሰች እሷ እናቴ 2017 አምና ሐምሌ 28 ሰርጌ ነበር ልዳር ዝግጅት አምና ሐምሌ 28 አረሰው 2017 ሐምሌ 28 የሀያት መሐመድ ሰርግ ነው። አዎ እና ሀያት መሐመድ ነው መሐመድ ከዛ እንትን እየሉ ነበረ ዝግጅት ላይ ነበሩና ታናሽ እህቴ ምንድነው አልኳት። ከዩኒቨርሲቲ ተማሪዎች ምናምን መተው ጓደኞቼ ቤት መተው ነበር። ምንድነው አልኳት። እህቴ አታውቂም እንዴ ነው ያለች። ምኑን አልኳት።
አንቺና እሷ ላይ ትጋቡ ነው እንዴ? ቀለል አድርጋ ማለት ነው። አንቺ አታውቂው፣ እኔ አላውቀው፣ አታፈቅሪው፣ አትወጂው። ግን ምን ፍቅርን አይደግፍም። በነገራችን ላይ ይሄ ከትዳር በፊት ያለ ፍቅርን አይደግም። አይደለም ማታፈቅሪው ሰው ነው የምታገቢው። ከትዳር በፊት ዝሙት ማድረግ ወሲብ ማድረግ ነው እንጂ ወንጀል ኃጢአት በየትኛውም ሃይማኖት። ግን የምታገቢውን ሰው ግን ማወቅ ማፍቀር አለብሽ አይደል እንዴ? እንደዛ አይደለም እምነቱ። አባቷ ነው የሚመለስ። እኔ ሴት አይደለሁ፣ መብት የለኝም እኮ እኔ ላይ ደቃነሽ እንደ አንቺ። እኔ አባቴ ነው እስካገባ ድረስ አባቴ፣ ካገባሁ በኋላ ደግሞ ባል የሚቀበሉኝ ነው በእነሱ ስር ነው ሙሉ። እሺ ከዛ ትጠይቃት ምንድነው አልኳት። ሰሚራ ነኝ ያልኳት ታናሽ ናት። ምንድነው አልኳት። አሁን ዘንድሮ 12 ያክል ተፈተናል። ምንድነው ሰ እንዴት ታቂም እንደ ሳርግሽ እኮ ነው ቀለል አድርጋ ማለት የምን ሰርግ አልኳት። እንደዚህ ሰው አለቃ እኮ ተቀባ። እዛ ነው እሺ። ከቤት ወጣሁ። ማዘር አክስቶቼ ጋር እንትን እያሉ ነበር። ብቅል ወጣሁ። ስላድ ነው ገዝቼ የገባሁት። የማንን ስላድ ነው? የሚካኤልን። እሺ የትም ማምለጥ አልችልም ከሱ ውጭ። ከዛ ስላድ ነው አስቀመጥኩት። የአይጥ መርዝና በረኪና አቀላቀልኩት። ክርስቶስ ምስክሬ ነው። ማዘር ብትጠይቃት ያንን ሙቭመንት አትረሳው። አቀላቅዬ እንትን አልኩት። ከዛ ለቅዱስ ሚካኤል ምን እንዳልኩት ታውቃለህ? በስምህ ነው የምትወስደው፣ አትገለኝም። በቃ አንተ እኔን አትገለኝ፣ ግን በስምህ ወስደዋለሁ ነው ያልኩት። ምክንያቱም ሳነብ ቅዱስ ጊዮርጊስ መርዝ ሰጥቶት አማትቤ በጠጣው ምንም አልሆንም ብሎ ድማል። ወሰድኩት። እጄ ላይ የተገኘች ቅዱስ ሚካኤል ስላድ ነው። እህቴ የመጨረሻዋ ልጅ አሁን አንደኛ ክፍል ናት። ራህመት እናቴ ያገኘችኝ ያሉ መኝታ ቤት እናቴ እንደዚህ ብላ ነግራት መጥተው ሁሴን እናቴ ምናምን ሆስፒታል ሪፈራል ሆስፒታል ሆነ ፊት ለፊት የሚታየው ቅዱስ ሚካኤል ቤተክርስቲያን ነው። እኛም ጋር ያን ቀን ነው አባቴ ኮምቦልቻ ሚካኤል አዎ ሪፈራል ሆነ ፊት ለፊት የምታገኘው እሱ ነው። አባቴ ያን ቀንም በዛው በሞት ምኞት ነበር እሱ ገደላት ከሚባል ልጁ ራሱን አጠፋች። በቃ ለሱ ትልቅ ዝና ነው። ምክንያቱም በቃ ያኛው እምነት አልሆናትም፣ ለሌሎች ሙስሊሞች መማሪያ ነው። የሱ ልጅ እኮ እምነቷን ቀይራ ራሷን አጠፋች ነው እንጂ አባቷ ገደላት። እናቴ ያኔ ነው በቃ ስታየው ማን ነው የሚባለው ነው ያለች። ስላድ ቅዱስ ሚካኤል ያንቺ ቅዱስ ሚካኤል አይተውሽም አለች። እንዴት አልኳት። ሰይጣንም እኮ ያመኑትን አይተው አምነሽዋል አይተውሽም አለች። ከዛ በኋላ እናቴ እኔም መቅረብ ብትፈልግም የሆነ ሂደቷ እንተዋወቃለን። እናትና ልጅ አይደለን። እሷ የምትፈልገው ትቀርበኛለች። ከዛ በኋላ እምነትሽ ልክ ነው ምናምን እያለች ማስተማር ነው የምትፈልገው፣ መመለስ። አስተማሪ ነው። በእርግጥ እምነት ያድናል። እንግዲህ እኔ እስከገባኝ ድረስ የምናውቃቸው ጓደኞችም አሉ እንዲህ ያደረጉ፣ ምናልባት አብረን ስንማር የነበሩ መዝሙራትን ብቻ የቤተ ክርስቲያን አጠገብ ሆነው መዝሙራትን በመስማት ስብከትን በመስማት ትምህርቱን በጥልቀት በመረዳት እንዲህ አገናዝበው ሃይማኖታቸው እንዲህ ወደ ክርስትና የገቡ ሁሉ አሁን እዚህ ጋር ምንድነው እሱ ሌላኛው ቤተ እምነት ማለት እስልምናው እንዲህ አይነት ነገር በፍጹም መስማትም ማየትም አይፈልግም። በፍጹም እንደዛ መሆን የለበትም። የሰው ልጅ የፈለገውን ነገር አገናዝቦ የሚሄድ ትልቅ ፍጥረት ነው፣ ትልቅ። ስለዚህ አእምሮ የፈቀደለትን ነገር መረዳት፣ መጠየቅ፣ የተረዳውን እንዲከተል ማድረግ እንጂ ይሄ የጅምላ ወይም ደግሞ የመንጋ እንትን መሆን የለበትም። ኖ በዚህ ውስጥ ነው ሜዲያ ማን ነው ማንን የሚያስገድድ? በነፃ እኮ ነው። እንኳን አይደለም ሰውን ሊያስገድደው ፈጣሪው ራሱ ሰውን በነፃ ነው የፈጠረው። የፈለገውን እንዲያደርግ ነፃ ነው ያደረገው። ይሄ ፍሪ ዊል ወይም ደግሞ ይሄ ነፃነት ነው የሰጠው ለሰው ልጅ እና ቅር የሚለው ይኖራል እንደዚህ አይነት ሲባል። ግን ብዙ እናውቃቸዋለሁ እንዲህ አይተው መርምረው ወደ እስልምናው ይሄዳል። ክርስቲያን የነበረ ካሊድ
ካሊድ የምታስታውሱት ነው። 27 ዓመት ሙሉ እኮ ምንድነው በየገዳማቱ ሲማር የነበረ ሰው ነው። መጨረሻ ላይ ክርስትና ውሸት ነው ምንድነው ሚስጥረ ስላሴ አልገባኝም ብሎ ነው ወደ እስልምና የቀየረው። ምንም አይደንቅም ምንም። ስለዚህ እንዲህ አይነት ነገሮች ያው ምንም የሚካበዱ ነገር አይደለም ለማለት ፈልጌ ነው። ዞሮ ዞሮ የሰው ልጅ ግን ነፃ ፍጥረት ነው። አስተውሎ ለአእምሮ ለጥያቄው መልስ ያገኘውን ነገር ተከትሎ መሄድ የሚችልበት ነው መሆን ያለበት። ኢየሱስ ያድናል አይደለም? እሺ ጅል አትሁኑ ማለት ይገላል ሁሉ ማለት ነው። አይገልም ኢየሱስ ዕቃ አስጥፎ ይወስዳል አለ እኮ። እገላለሁ አነሳለሁ አለ። ኢየሱስ ጌታ ነው። እንግዳማ አብርሃምም ጌታ ነው። ኢየሱስ ጌታ ነው። ገንዘብም ጌታ ነው። ኢየሱስ ጌታ ነው። ቄሳርም ጌታ ነው። ጌታዬ ኢየሱስ ጌታ ነው። ዲያብሎስም ጌታ ነው። እግዚአብሔር ንጉሠ ነገሥት በል ነው። ክርስቶስ የነገሥታት ንጉሥ የጌቶች ጌታ ነው በሉ። ክርስቶስ በሉላችሁ የነገሥታት ንጉሥ የጌቶች ጌታ ነው። በትክክል ቃላት ያሰማልን ለመምህራችን። ከቤተ ክርስቲያን ስርዓት ጋር ደግሞ በተያያዘ በተለይ አሁን ከዚህ ከማህበራዊ ሚዲያ አጠቃቀም ዙሪያ በጣም አጸያፊ ነገሮች እየተስተዋሉ ነው። በጣም አንዳንዴ ቲክቶክ ላይቭ ከፍተው ቅዳሴ ውስጥ ያሉ ካህናት የሚታዩበት፣ እንደገና ደግሞ ብዙ አስነዋሪ ተግባራት እንግዲህ ብዙ ነገሮች እየተከናወኑ እየታዩ ናቸውና ሀይ ሊባሉ ይገባል። እንዲህ አይነት ነገሮች እንዴት ነው እሱ ነገሩ? እኔ እንደውም ይሄ ካሊድ ወደ እስልምና ሄደው 27 ዓመት ሙሉ ሲማር ቆይቶ ሚስጥረ ስላሴ አልገባኝም ብሎ ወደ ሃይማኖትን የቀየረው ሰው ምን አለ? ክርስትና ውስጥ አለ ሰዎች እያወቁ ሲሄዱ እየተዳፈሩ ይሄዳሉ፣ እስልምና ውስጥ ግን ሰዎች እያወቁ ሲሄዱ እየፈሩ ይሄዳሉ የምትለዋ ነገር አንዳንድ ጊዜ እኔ በእውነት በጣም ነው የምትገርመኝ ይህች አባባል። እና ይህ መዳፈር መሳፈጥ ነው የሚመስለኝና እንዴት ነው እሱ ቅዳሴ ላይ ወይንም ደግሞ እግዚአብሔር እየተመሰገነ ባለበት ሰዓት ላይ እንዴት ነው እሱ ምን ማለት ነው? እዛ ጋር የሆነ ዲያቆኑ ዝም ብሎ የሚጮኸው ለማስመሰል ነው እንዴ? ጸሎት አይደለም? ብቻ ለማንኛቸውም እንዲህ አይነት ነገር ኃይል ይባሉ ይገባል። ይህንን አስመልክቶ ወንድማችን ዲያቆን ሲራክም እንዲህ ጠበቅ ያለ መልእክት አለው፣ እንከታተለው። ለማንኛቸውም ጸልዮ ባበዛቲ ሰማያት ዛሬ ሁላችሁም ምዕመናን እንድትተባበሩኝና ለቤተ ክርስቲያን አንድ ሁለት አንድ እንውልላት ፈልጋለሁ። እነዚህ ሰዎች ቪዲዮ ስለሰራንባቸው ብቻ የሚያበቁ ሰዎች ወይም ደግሞ ስርዓት የሚይዙ ሰዎች ስላልሆኑ አንድ እርምጃ ብንወስድ መልካም ነው ብዬ አሰብኩ። በነገራችን ላይ እነዚህ ዲያቆናት ቤተ ክርስቲያን ውስጥ ለሚፈጸመው የስርዓት ጥሰት ሁሉ ምን ችግር አለው ብላችሁ የምትናገሩ የምዕመናን ፍሬዎች ናቸው። ለሚፈጠረው ስርዓት የቤተ ክርስቲያን ጥሰት ሁሉ ችግር የለውም፣ ለምንድን ነው የምንነቅፋቸው? አትንቀፍብን ምትሉ ሰዎች ፍሬያችሁ ይሄንን እየመሰለ ነገ ደግሞ እያደገ ሲሄድ ሎቱ ስብሐት ቅዱስ ስጋውና ክቡር ደሙ ሲፈተት ሰልፊ ያነሱ ቅዱስ ስጋውን ክቡር ደሙ የሚፈትቱ ካህናት ዲያቆናት የማይመጡበት ምክንያት አይኖርም፣ የለምም። ታያላችሁ። ትንሽ ጊዜ ብቻ ጠብቁ። በዚህ ድንዛዜያችን ከቀጠልን ማለት ነው ቤተክርስቲያን እንዲህ የተናቀችው በእኛ በምዕመናን እንዝላልነት ነው። እኛ ምዕመናን እንዝላል ባንሆን ኑሮ እያንዳንዱ ስህተት ችግር የለውም ብለን በእንዝላልነት ባናልፍ እነዚህ ሰዎች እንደዚህ አይነት ስራ ሰርታውንም ዝም ብለው ከታለፉ ነገ እንደነገርኳችሁ ቅዱስ ስጋውን ክቡር ደሙ ሲፈተት ሰልፊ ያነሱ ማይለቁበት ምክንያት አይኖርም። ከዚህ በላይ ቤተክርስቲያን የምትደፈርበት አግባብም የለም። ከውጭ ሆኖ ቤተክርስቲያንን ከሚደፍሯት ይልቅ ከውስጡ ነው እንዲህ ስርዓተ ቤተክርስቲያንን የሚጥሱና የሚደፍሩት ይበልጣሉ፣ ይብሳሉ። ስለዚህ ለቤተክርስቲያን አንድ ስራ እንስራላት። ለዚህ ጥፋት ተጠያቂ የመጀመሪያው የደብሩ ሰበካ ጉባኤ፣ የደብሩ አስተዳዳሪ፣ ሊቀ ካህናት፣ ሊቀ ዲያቆናት ናቸው። ይሄ ስራ ሲሰራ ዝም ብሎ እንዳለፉ ተስፋ አደርጋለሁ። ስለዚህ እናስጨንቃቸው። በምንችለው አቅም ደግሞ እነዚህ ሰዎች ቅጣት እንዲቀጡና ከዚህ ቤተ መቅደስ እንዲታገዱ ለማድረግ እንሞክር እና እናንተ ምን ታደርጉልኛላችሁ? የቻላችሁ ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለብዙዎች እንዲዳረስ
አድርጉልኝ። እነዚህን ዲያቆናት የምታውቋቸው ምዕመናን ደግሞ እዚህ ቦታ ይገኛሉ፣ ደብራቸው እዚህ ነው ብላችሁ ኮሜንት ላይ ጻፉልኝ። ብችሉ ደግሞ የአለቃውን ስልክ ቁጥር በውስጥ ላኩልኝ። ከቻላችሁ ደግሞ በአካል ሄዳችሁ እዛው ቪዲዮ እየሰራችሁ እነዚህ ዲያቆናት ከዚህ ቤተ መቅደስ እንዲታገዱ ጫና አድርጉ። ባላችሁ በሌላችሁ አቅም እነዚህ ዲያቆናት ከዚህ ቤተ መቅደስ ወጥተው እንዲታገዱ ይሄንን ስራ እንዲያቆሙና በዚህ ስራቸው ደግሞ ይቅርታ እንዲጠይቁ ይቅርታን ጠይቆ ደግሞ ቀኖና እንዲወስዱ ንስሐ እንዲገቡ ካላደረግን ዛሬ ነገም ይቀጥላል። እንዲህ ቤተክርስቲያን እየተዋረደች አፋችንን ይዘን አቅመ ቢስ ሆነን እንቀጥላለን ማለት ነው። ስለዚህ እነዚህ ዲያቆናት ከምታስቡት በላይ ትልቅ ጥፋትና ወንጀልም ጭምር ነው የሰሩት። እዛ አካባቢ ያላችሁ ምዕመናን ስሞቻቸውን፣ ፎቶቻቸውን ከቻላችሁ ስልክ ቁጥራቸውን ኮሜንት ላይ ያድርጉልኝ። የምትችሉ ሰዎች ደግሞ በዚህ በተቀመጠው ስልክ ቁጥር እየደወላችሁ ወይም ደግሞ በአካል እየሄዳችሁ የደብሩ አለቃና ሰበካ ጉባኤ እነዚህን ዲያቆናት ወጥቶ ይቅርታ እንዲጠይቁ አስደርጎ ከዚህ ቤተ መቅደስ አሳግዶ ለሌሎች እንዲህ አይነት ስራ ለሚሰሩ ዲያቆናት ትምህርት መማሪያ መቀጫ መሆን መቻል አለባቸው። ለምን ከተባለ ከዚህም በፊት እንዲህም አድርገው አልፈናቸዋል። ይሄ ዝምታችን ለዚህ ነገር ዳረገን። ይሄን ቪዲዮ ተከታትለን እንምጣ። ቆይ ምን ትርፍ ለማግኘት ነው? ያውም ቅዳሴ መሃል ያውም እግዚኦታ እየተባለ በዚህ ማይክል በዚህ ሞባይልን ይዘህ ብትቀርጾና ቪዲዮን እዚህ ላይ የምለቀው ቤተ መቅደስ ስልክ ይዛችሁ መግባታችሁ ሳይንስ ካሜራችሁን አውጥታችሁ እንደዚህ እግዚአብሔር የምትደፋፈሩት ለምንድን ነው? አሁን እዚህ ለምትሰሙ ምዕመናን እንዲሁም ዲያቆናት፣ ካህናት አንድ መልእክት አለኝ። መላእክት በፍርሃቱ ነው እንደሻሽ በሚረበረቡበት ስርዓት ላይ ሆነን ቤተክርስቲያን ውስጥ ሆነ ቅዳሴ እያስቀደስን ጭራሽ ደግሞ ቤተ መቅደስ ውስጥ ሆነን እግዚኦ ማርነ ክርስቶስ እያልን ካሜራ ደቅነን በዚህ ልክ ፈጣሪን እንዳፈራለን እንቀልድበታለን ማለት ነው። በነገራችን ላይ አለማወቅ በጣም ደፋር ያደርጋልና በተለይ ቤተ መቅደስ ገብታችሁ መቀደሱ ካህናት፣ ዲያቆናት ብትማሩ መልካም ነው። ሳትማሩ ገብቶ መጮህ ብቻውን በረከትን አያስገኝም፣ መክሰፍትን እንዲያመጣል እንጂ። ስለዚህ አንደኛ ለምዕመናን እንቅፋታችሁ ነው፣ ሁለተኛ በሕይወታችሁ መክሰፍትን ጉዳትን ማለትን ነው የምታመጡት። የቤተ መቅደስን ክብር ጠብቁ። ሶስተኛ ደግሞ ተማሩ። ያኔ የዲያቆን እንዲያድርጎ ይሄን ጥፋት ሲሰራ ብቻዬን ጮኩ፣ ማንም ሰው አልተናገረም። ይሄም ነገር በዝምታ ስለታለፈ አሁን ደግሞ በጅምላ ግማሾቹ ቤተ መቅደስ ውስጥ ስልካቸውን እየነካኩ ቅዳሴው እኮ እየተፈጸመ ነው፣ ስርዓተ ቅዳሴው እኮ እየተደረገ ነው፣ ጉዳያቸው አይደለም፣ ደንታቸው አይደለም። ቤተ መቅደስ ውስጥ ልብሰ ተክህኖ ለብሰው ሞባይላቸውን ይነካካሉ። ግማሾቹ ሰልፊ ይዘው ማይካቸውን ደቅነው በጅምላ እንዲህ መቀረጽ ጀመሩ ማለት ነው። መጀመሪያ ይሄ ልጅ መቀጣጫ ብናደርገው ኑሮ እነዚህ ተነስተው እንዲህ ባልፈነጩ ነበር። በእርግጠኝነት አሁንም እነዚህ ልጆች ዝም ብለን ካለፍናቸው ከዚህ የባሰ ደግሞ እናያለን። ዝምታችን ልክ ናችሁ እንዳልን ይቆጠራልና። ስለዚህ እነዚህ ዲያቆናት ያሉበትን ደብር ኮሜንት ላይ ጻፉልኝ። ስልክ ቁጥራቸውን ካላችሁ አስቀምጡ። የደብሩ አለቃ ሄዳችሁ ጫና ፍጠሩ። ሰበካ ጉባኤ እነዚህ ሰዎች ከዚህ ቤተ መቅደስ እንዲያግዳቸው፣ ስራ እንዲያቆሙ፣ ወጥቶ ይቅርታ እንዲጠይቁ፣ ለሌሎች መቀጣጫ እንዲሆኑ አድርጉ። አለበለዚያ ቤተ ክርስቲያን በዚህ መልኩ መቀጠል ከሆነ ከውጭ የሚመጣባት ኃይል ሳይሆን ከውስጥ ያለው ኃይል ያፈርሳታል። ይሄን ጠብቁ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለብዙዎች አዳርሱልኝ። ይቆየን። እናመሰግናለን ወንድማችን። እንግዲህ ሁሉም ነገር በስርዓት ነው የተሰራው። ዓለም የተሰራችው በስርዓት ነው። ሁሉ ነገር በስርዓት ነው። ከስርዓት ውጪ እንዲሆን አልፈለገም እግዚአብሔር። በአግባብና በስርዓቱ እንዲሆን ነው። በተለይ የቤተ ክርስቲያን ውስጥ የሚደረጉ ነገሮች የውጭው ሳይንስ፣ የውጭ ማለቴ አስተዳዳሪው፣ የአስተዳደር ስርዓቱ፣ ሁሉ ነገር ሳይንስ፣ ሌላ ደግሞ ከውስጥ እንዲህ አይነት ነገር መስራት እጅግ ከባድ። ጸሎት ላይ እንኳን ዲያቆናቱ፣ ካህናቱ በተመስጦ ማድረግ ሲገባቸው እንደዛ አይነት ነገር ማድረግ እንኳን ለዛ ለስልጣነ ክህነት ለያዙት ቀርቶ ለምዕመኑ ራሱ እየተገባ እንዳልሆነ ግልጽ ነው። ለማንኛቸውም እንግዲህ እግዚአብሔር ማስተዋሉን ያድለን። ወደ ዛሬው እጅግ መነጋገሪያ ርዕስ ወደ ሆኑት እኚህ እናት ደግሞ እስቲ እናምራ። ማህበራዊ ጉዳዮች ላይ የሚዳስስ ነውና ምናልባት የሆነ ትምህርት አለው ብዬ ስላሰብኩ ነው። ያው እንግዲህ አቅራቢዎቹም ትምህርት ይኖረዋል ብለው እንግዲህ ሼር ያደረጉት እና ከዛ አንፃር እስቲ እንከታተለው። ለማንኛቸውም አስቂኝ ፓርቱ ያው እንደተጠበቀ ሆኖ ስላገኘሁት ነው። ኖረዋል እኮ ረጅም ዓመት። እኔ አንድም ደግሞ ላምጣልህ ከአንተ ልጅ እንደው ምንድን የምታወራው? በጣም የማውቃት ሴት 6 ወልዳለች። ስኳር በሽታ መጣ ሰውየው። አንዳንዱ ስኳር በሽታ አይጨርስበት ሴክስን፣ አንዳንዱ ደግሞ ብን ያደርግበታል። በኋላ
ለካ ሲተኙ እየቧጠጠ ተቸግሯል። ያው ፍላጎቱም ቢኖር የለም ያ ተምሬ ነው ይሄ እንትን ብትለው ቆርጦ ደስ ነው የሚለኝ። ለምን መሰለህ ይሄ መግባት ያለበት ነው። እሺ እሺ 6 የወለደችለት እሺ ቢቀር ሴክሱ እንግዲህ በ70 ዓመት ለመንደፋደፍና አቅማጂ ውሃ ላይ ከመሆኑ ውጪ ምን ይመጣል? እኔ አስቀኝ። ከዛ ሽምግልና ተቀመጡ። እሺ እንደነገርኩ እኔ በጣም ግልጽ ስለሆንኩኝ መስከረም እንዳትሰማ ተባለ። እሺ ከዛ ተሰብስበዋል። ከአዲስ አበባ መጥቼ እዛ እነዛ ሰዎች በራፍ ሳልፍ ሴቶች አየሁ። እንደምናችሁ ወረድኩና ከመኪና ደህና ናችሁ ምናምን አልኩና እንደው ምን አጋጠማችሁ ስል መቼም ከመሀል አይጠፋ አንዷ ሹካለት ስትነግረኝ እንዴ እሷ አሁን እሱን በትንፋሽ ለመግደል እሷም ለመሞት ካልሆነ በዚህ ላይ አልተሰራ እንደዚህ ትላለች እሷ አልኩኝ። አዎ በቃ ስም ላይ እንዳትነግሪ እንዳይሰማ ምናምን ተባለ። ዋናዋን ራሷን አገኘኋት። እንዴት ነሽ ደህና ነሽ እንደምን ነሽ ምናምን አልኳትና ደህና ነኝ እግዚአብሔር ይመስገን እንዴት ነሽ እኔ እኮ ባለፈው ተሰብስባችሁ እና አለችኝ። አሁን አንቺ ነጩን ለብሰሽ በቋሚያሽን ይዘሽ እሱንም በትንፋሽ አንቺን በትንፋሽ ከምትሞቱ ለሁሉ ነገር ትንፋሽ ይፈልጋል። ትንፋሽ ይፈልጋል እና አንተ ቸገረ ሳቅ ትንፋሽ ይፈልጋል። ብዙ ነገር አካሄዳለሁ። አሁን ይሄም ሰውዬ አዘዘበት 6 ወልዳ ቤትም የሞሉ ልጆች ትልልቅ ቦታ ያዙ። እሺ ከዛ ምን አልሻት? በጣም ታሳዝኛለሽ አንቺ ነውረኛ አለችኝ። ጭራሽ ከሷ አንብሶ ይቅርባችሁ ነው ያልሻት? አዎ ሁለታችሁም እንዳትሞቱ ንፋስ አታችሁ። እኔ ወደ ራሴ ልምጣ። ሁሌ ወደዛ ስትጠቁም ወደዚህ የሚጠቁም ጣት አለ። ወደ እኔ ልምጣለክ። ተስፍሽ 84 ዓመቱ ነው። እኔ እንዳየኸኝ ምንድነው በእንግሊዘኛ ስትሮንግ ነው የምትሉት ነኝ። ተስፍሽ ከሚለው ውጪ ተስፍሽ የሚፈልገውን ነገር እንጂ የማደርገው የሚፈልገውን ነው እንጂ የምንኖረው እሱን እግዚአብሔር ነው የሚያውቀው ልቦናችንን የምንሆነው እንጂ በፍጹም ተስፍሽን እንደዚህ አይነት ነገር አስገድጄ የመግደል ሙከራ አላደረግበት። ምንም ማሳከኝ ምክንያቱም ቢኖርልኝ ነው የምመርጠው። እንዲህ ያስነሳው ነው ማሰቀ እና ወንድምነቱ ቤተሰብነቱ ይበልጣል። ምልክ ይሄንን ነው። እንደገና ኦክሲጅን አሳጥቼ ምገላግለው ቢኖርልኝ ብጠራበት መታወቂያ ቢሆን ባመሰግነው ቡና አፍልቼ ሰው አልገባውም እንጂ እድሜው ከገፋ በኋላ እኮ ቁጭ ብሎ የሚተያየው ባልና ሚስት ራሱ ወርማፕ ነው። መታየት ራሱ ኢንተርቴይንመንት ነው። አዎ እንዳትሞትብኝ በሳቅ በጣም መስለኛል። እኔ አመቱን ነው እየሳኩ ያለሁት። አሁን 2018 ሊያልቅ ነው። አዎ ስለዚህ አመቱን ነው። አዎ በዚህ ዙሪያ ከሰውም ጋር ተጣልቻለሁ ስለ ተከራክሬያለሁ። እንትን ይሄ በሴክስ መግባት በሴክስ በምናምን ለምን ሴክስ ራሱ ምግብ ይፈልጋል። እውነቴን ነው። አንድ አይነት አይኑ የጠፋ ሽሮ ሰርተ ከትንሽ ዘይት ከሌለው ጎመን ጋር ስሜት እንዴት ነው የሚነሳው? ከጭፍና የመሰርተ አንድ ጋር ባልመጠበቅ ራሱ ሞት አይደለም ወይ? እንዲህ አይነት ነገሮች በእርግጥ በእኛ ባህል ብዙ አይደፈሩም። ያው አመሰግናለሁ።